بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم ቁርአንን ለመረዳት ከእምነቱ ተከታዮች አንፃር ከብዙሃኑ አንፃር እንቅፋት የሚሆነው ነገር ሌላኛው የውስጥ ጉዳይ ነው። በጥቅሉ በሁለት ነው የሚከፈለው። አንደኛ ያው ሸያጢን الانس والجن የሚያሴሩት ሴራ ነው። ሁለተኛው ደግሞ የግለሰቡ የራሱ ችግር ናቸው። በጥቅሉ ሶስት ነጥቦችን ካየን በኋላ አንድ ነጥብ እነዚህ የካዱ ሰዎች ወይም ደግሞ ሸያጢን الانس ምንድነው የሚያደርጉት ሰው ቁርአንን እንዲስት? ይህንን አላህ Subhanahu Wa Ta'ala በቁርአኑ إن الذين كفروا يصدون عن سبيل الله ويبغونها عوجا ይላል። ብዙ ጊዜ ቁርአንንም እስልምናንም ለመኖር ስንሞክር ሁሉ ነገር ክፍትና ዓለምም ፈቅዶልን በነፃነት የምንጓዝበት አድርገን እናስበዋለን። ሁለት የተለያዩ ኃይሎች ተቃራኒ የሆኑ ነገሮች አብረው መሆን አይፈቅዱም። ለምሳሌ ጨለማ ብርሃንን፣ ብርሃን ጨለማን ማለት ነው። ሙእሚን ጨለማን፣ በደልን፣ ክፋትን ዝም ብሎ ምንም ሳይሰማው ሊቀይረው ሳይጥር ከሱ ሐሳብና ውስጡ ካለው ብርሃን አንፃር ዓለምን ሊቃኝ ሊቀርጽ ሳይሞክር መሄድ አይችልም። የእውነት ከተፈጠረ በቃ አይችልም። ሌላኛው ዓለም ደግሞ ኢማን እንዲመጣ መፍቀድ አይችልም። ስለዚህ إن الذين كفروا እነዛ የካዱ ሰዎች يصدون عن سبيل الله ወደ አላህ የሚወስደውን መንገድ ሁሉ ነው እያሳደዱ የሚዘጉት። የሰው ልጅ የሆነ ቀዳዳ የተከፈተ ከመሰላቸው ወደ አላህ ሊሄድ ነው ብለው ካሰቡ ተሯሩጠው ሄደው ይዘጉት። ويبغونها عوجا በጣም ከባዱና አስቸጋሪው ስልታቸው ይሄ ነው፣ عوج መፍጠር። ቁርአን ራሱን ሲገልጽ ምንድን ነው የሚለው? الحمد لله الذي أنزل على عبده الكتاب ولم يجعل له عوجا قيما ቁርአን عوج የለውም፣ እጥፋት የለውም፣ እንከን የለውም፣ ጉድለት የለውም። እነዚህ ሰዎች ምንድን ነው የሚያደርጉት? ሰው ሙሉ ለሙሉ ከቁርአንም ከእስልምናም እወጣለሁ አይልም። እነሱ በዋናነት የሚፈልጉት እንዴት አድርገን ነው ይሄ የቁርአን ብርሃን ውስጥ ሰዎች ሳታርጓቸው ወደ ግራ የሚታጠፉት እንዴት ነው? እስልምና መስሏቸው፣ ቁርአን መስሏቸው፣ ዲን መስሏቸው፣ ነገር ግን የሳተና የተሳሳተ መስመር ውስጥ እንዴት እንከታቸዋለን ብለው ነው የሚሰሩት። إن الذين كفروا يصدون عن سبيل الله ويبغونها عوجا قيما حنيفا يهونا ይዘህ ስትጓዝ ይዘጋሉ። ከዛ ትንሽ አፈፍ አድርጎ መንገድ አስቶ መሄድ ደግሞ ይፈጥራሉ። ይሄ ጉዳይ በጣም እርግጠኞች ሆነን ኢማን ደረጃ ካልደረሰ ቆም ብለን ሳናስብ የመጣ ኢወጅ ሁሉ ተከትለን እንሄዳለን። ኢወጅና ቀጥ ያለ ትክክለኛና የተሳሳተ ነገር መለየት የምንችልበት ውስጣዊ ኃይል መጥቶ የቁርአን ብርሃን መጥቶልን እንዴት ነው ሰው የሚደናበረው?
ኢወጅ የተጣመመን ነገር እንዴት ነው መረዳት የተሳነን? ይሄማ ቁርአን አይደለም፣ ይሄማ እስልምና አይደለም። የሆነ ፋብሪካ ውስጥ ተሰርቶ ተቀምሞ የመጣ በሽታ ያለበት ቫይረስ ያለበት ነው። እስልምናማ ይሄን አይመስልም ብለን ምንልበት ብርሃን እንዴት ነው ያጣነው? ከቁርአን ጋርና ከብርሃኑ ጋር ግንኙነታችን ሲደበዝዝ ጠላት ኢወጅ ይዞ ይመጣል። በጣም በሚያምር ነገር ሸፍኖት ይሄው እስልምና ነው ብሎ ግፍት ይሰጠናል። ከዚህ በፊት እንዳሉት ማለት ነው ኢስላምን ዩናሲቡ ወሰነስነዑ ለሁም ኢስላምን ዩናሲቡና ብሏል። የእኛን ዓላማና ፍላጎት ሊያሟላ የሚችል እስልምና እንሰራላቸዋለን አለ። የበላልና መግዱብ አለይህም መስመርን የያዘ ይሄ ብርሃን ለሰው ልጅ እንዳይደርስ እንቅፋት በሚሆኑ ሰዎች ፋብሪኬት ይደረጋል። መስመሩን ስቶ ዞር እንዲል ይደረጋል። ይሄ ደግሞ በዚህ ዘመን በጣም ከበዙ ነገሮች ውስጥ ነው። ኢወጅ እስልምናን ጥሎ አይደለም የሚመጣው። ዋና እስልምና እኔ ነኝ ብሎ ነው የሚመጣው። ከዛ የሆነ ቦታው ታጥፎ ሌላ ዓለም ውስጥ ገብቷል። ይሄ እነ الذين كفروا يصدون عن سبيل الله ويبغونها عوجا የሚያደርጓቸው ነገሮች፣ የሚፈጥሯቸው ጥመቶች፣ የሚያስቷቸው ነገሮች በደንብ ማወቅ ነው። ከሚያስቱበትና ኢወጅ ከሚፈጥሩበት ነገር አንዱ يحرفون الكلمة عن مواضعه እነሱ ኤክስፐርቶች ናቸው ይላል ቁርአን። ቃላቶች ላይ መጫወት፣ ሌላ መልእክትና ሌላ ቅርጽ እንዲኖረው ቃላቶቹን ይቀያይሯቸዋል፣ ኮንቴክስቱን ያበላሹታል። يحرفون الكلمة عن مواضعه። ስለዚህ ስሞች፣ ቃላቶች ትናንሽ ሸርት ሲሰራባቸው ሌላ ቅርጽ ይይዛሉ። ቃላቶች የተሸከሙት ሐሳብ፣ በውስጣቸው ያጨቁት ጥበብ ነጥፎ ሁሉ ነገሩ ወጥቶ ባዶ ብቻ እንዲደርስ ከተደረገ ህይወት ያለው ሰው አይፈጠርም። የአላህ ስሞችን ወስደን ነጠላ ቀፎውን ስም ብቻ እንዲደርሰን ቢደረግ ውስጡ የያዘውን ሐሳብ መልእክት ስንረዳ የምናገኘውን ህይወት አናገኝ። የቁርአንንም ስም ማለት ነው። ቁርአን ከ90 በላይ ስሞች አሉት። ለምንድን ነው እስከ ዛሬ ትልቅ ርዕስ ሆኖ ረጅም ዓመት ያልተማርነው? ለምንድን ነው? አንዱ ራሱ ለብዙ ብርሃንና ህይወት መክፈቻ የሚሆን ነው። ለምንድን ነው ቃላቶቹን እንድናቃቸው ያልሆን ነው? ለምንድን ነው ያልቆም ነው? እዛ ጋር ከቃላት ጋር ከስሞች ጋር የሚደረጉ ነገሮች በጣም ብዙ ነገር ቅርጽ ይቀይራሉ። አላህ ስብሐነሁ ወተዓላ በቁርአኑ ቁርአንን ፊደሉን፣ ቃሉን፣ ስሙን፣ አወቃቀሩን ሊቀይሩ አይችሉም። ይሄ ሁላችንም እናውቀው ነው። ግን ኢና ነሕኑ ነዘልና ዚክራ ወኢና ለሁ ለሓፊዙን ይላል። መልእክቱ ተግሳጹ እንኳን አይቀየርም። የዓለም ህዝብ ተነስቶ ሁሉ የቁርአን መልእክትና ሐሳብ ብርሃኑን እናጥፋው ብለው ይሞክራሉ። እነዚህን የከፈሩ የሱዱነ ዐን ሰቢሊላሂ ወየብጉነሃ ዒወጃ፣ ነገር ግን አይችሉም። ዩሪዱነ ሊዩጥፊኡ ኑረላሂ ቢአፍዋሂሂም ወላሁ ዩቲሙ ኑረሁ ወለው ከሪሀል ካፊሩን። ስለዚህ ይሄ ብርሃን ፀሐይን እፍ ብሎ ለማጥፋት እንደመታገል ነው። ሆኖም ግን ኢወጅ እየተፈጠረ ቀደም ሲል ያነሳናቸው ከማንበብ ውጪ አእምሯቸውን ለማሰራት ዝግጁ ያልሆኑ ኡምይ የሆኑ አይናቸውን፣ ጆሮአቸውን፣ ፉአዳቸውን ሊጠቀሙበት ዝግጁ ያልሆኑ
ኡሚይ ላ ያዕለሙነ አልኪታበ መጽሐፉን ቁጭ ብለው ሊማሩና ሊያውቁ ፈቃደኛ ያልሆኑ ወይ አልቻሉ። አማንይ በተምኔትና በንባብ ውስጥ ብቻ ያሉ ሰዎች፣ በጥርጣሬ ዓለሙ የተሞሉ ሰዎች ካገኙ ግን እወጁ ጎርፍ ነው ይዟቸው ይሄዳል። በየጊዜው የምናያቸው ወዳ ወዲህ መወዛወዙ በየጊዜው ከሚመጡ እወጆች የመጣ ነው። የሆነ ነገሩን ዞር አድርገው ያመጡልናል። ከዛ እሱን ተከትለን እነጉዳለን። ከዛ ሌላ የዞረ ነገር ያመጡልናል። የመጀመሪያው ስህተት ነው ብለን ሌላ እንይዛለን። ቆመን ማን ነው የሰራቸው? ከቁርአን ብርሃን ጋር የቱ ጋር ነው የተገናኙት? እኔ ደግሞ ቁርአን እያለኝ በየጊዜው የሚመጣው ነገር ወዲህ ወዲህ ስለምንድን ነው የሚያወዛውዘኝ? የቱ ጋር ነው ቀጥ ብዬ የምቆመው? ይሄ ነገር ከሌለን አራቱ በሽታዎች ካሉ ቀጥሎ መጫወቻ ነው ምን ሆነው የሱዱን አን ሰቢልላህ ወየብጉነሃ ዒወጃ ዞር ያደርጉታል እስልምና። ስለዚህ ዝም ብሎ ሄዶ መነዳት የሚባል የለም። የመጨረሻ ትልቁ የህይወታችን ክፍል ነው። በሆኑ ነገሮች ሰው ሊያሳስቱን ይችላሉ። ያልፍ ነው። ባያልፍም ጉዳቱ የከፋ አይደለም። ግን የመጨረሻው የዚህ ምድር ህይወት ቆይታችንንና የዛንም ህይወት ሙሉ የሚያበላሽ ነገር ግን ደንታቢስ ሆነን ዝም ብለው የምንኖረው ነገር አይደለም። ይሄንን በደንብ ማወቅ ይፈልጋል ማለት ነው። የሚያስቱ እስልምና መስለው የሚመጡ በጣም ውብ የሆኑ የሚማርኩ ግን ጫፋቸው ሌላ ቦታ የሚወስደን። ስንጀምረው ጥሩ ነው፣ ብርሃን ይመስላል። ስንጨርሰው ሌላ ቦታ፣ ሌላ ጥግ፣ ሌላ ወንዝ፣ ሌላ ጉድጓድ ውስጥ ነው የሚከተል። ይሄንን መለየት መቻል አለበት። ኦኬ፣ ወደ ሌላው እንሄድ። ሌላኛው ቁርአን ጋር የሚያስተን ጉዳይ መሰረቱ የምናቆምበት መሰረት ከየት ነው የምንወስደው የሚለው ነው። ሁነ ኡሙል ኪታብ ወኡኸሩ ሙተሻቢሃት ፈአማ አለዚነ ፊ ቁሉብሂም ዘይጉን ፈየተቢዑነ ማ ተሻበሀ ሚንሁ ኢብቲጋአ አልፊትነቲ ወኢብቲጋአ ተእዊሊሂ ወማ ያዕለሙ ተእዊለሁ ኢለላህ ወራሲኹነ ፊል ዒልሚ የቁሉነ አመና ኩሉ ሚን ዒንዲላሂ ይላሉ ማለት ነው። ወራሲኹነ ፊል ዒልሚ የቁሉነ አመና ቢሂ ኩሉ ሚን ዒንዲላሂ ሚን ዒንዲ ረቢና አመና ቢሂ ኩሉ ሚን ዒንዲ ረቢና ወማ የተዘከሩ ኢላ ኡሉል አልባብ። ስለዚህ ይሄኛው ጉዳይ ደግሞ ሌላኛው ከቁርአን ጋር ያለንን ግንኙነት የሚያተራምሰው ነገር ነው። ይህ ስህተታችን ሁላችን የምንቆምበት መሰረት ምንሰራው ከቁርአን ነው። ከሰዎች ትንታኔ፣ ከሰዎች መረዳት፣ ሰዎች ካሰመሩት መስመር፣ በመጽሐፎች ከተብራሩት ነገሮች አይደሉም። ኢቭን ከቁርአን ውስጥ እንኳን ኡሙል ኪታብ ላይ ነው መሰረቱ የሚሰራው። መጀመሪያ ይሄ መሰረት ከተሰራ በኋላ ነው እሱ ላይ ቆመን ሌሎች ነገሮችን የምናየው። ኡሙል ኪታብ ላይ ከሆነ ሐዲስ ወይም ደግሞ የተለያየ ትርጉም ከሚሰጥ አያ ፋውንዴሽኑን የምንቆምበትን መሰረት እንስራው ካለን ስተት ይሆናል። የሚሰራው ምኑ ላይ ነው? ኡሙል ኪታብ ላይ ነው የምንቆመው። ኡሙል ኪታብ ላይ ከቆምን በኋላ ሙተሻቢሁም ይገባናል። ምንም አያስቸግርም፣ ግልጽ ነው። ሐዲሱም ይገባናል፣ ምንም አያስቸግርም። የሌሎች ሰዎች መንሃጅም መንገድም ትንታኔም ሁሉ ይገባናል። ትክክልም ከሆነ ትክክል መሆኑ ይገለጣል፣ ካልሆነም ለማረም አይቸግርም። ከዚህ አንጻር የትኛውም ስብስብ ሄዳችሁ ያ ስብስብ የተመሰረተበት የቆመበት ፋውንዴሽን ኡሙል ኪታብ ነው ወይስ አይደለም ብላችሁ ብታነሱ ሌላ ዓለም፣ የቅዠት ዓለም ውስጥ ላይ ነው የቆም ነው። ወይ ሙተሻቢህ ላይ ነው የቆመው፣
ወይ ደኢፍ ሐዲስ ላይ ነው የቆመው ወይ የሱ ግራ መጋባት ላይ ነው የቆመው። መጀመሪያ ፋውንዴሽኑ በትክክል መሰራት አለበት። በኡሙል ኪታብ የትርጉም ልዩነት በሌለው ጥርጣሬ በማያመጣ ግልጽ በሆነው ሁሉም ሙስሊም መጥቶ አንድ አይነት ቃልና አንድ አይነት አመለካከት ሊይዝበት የሚችለው መሰረት አለ። ይሄ መሰረት መጀመሪያ እንስራውና እንጨርስ። እዚህ ላይ እንቆም። የሚቆመው የቱ ላይ ነው? ወኡኸሩ ሙተሻቢሃት የሀሳብ ልዩነት፣ የትርጉም ልዩነት እሱ ላይ ነው የሚቆመው። እዛ ላይ መቆም ምንድን ነው ጉዳዩ? የበሽታ ምልክት ነው ይላል። ፈአማ አለዚነ ፊ ቁሉቢሂም ዘይጉን ፈየተቢዑነ ማ ተሻበሀ ሚንሁ ኢብቲጋአ አልፊትነቲ ወኢብቲጋአ ተእዊሊህ። ኢወጅ ለመፍጠር እስልምናን አስቶ ሌላ ቦታ ሌላ ቅርጽ ለማስያዝ ጥቅም ላይ ከሚውለው ነገር አንዱ ለተለያዩ ትርጉሞች ክፍት የሆነውን ጉዳይ ፋውንዴሽን አድርጎ እሱ ላይ መጫወት ነው። ይሄ በሽታ ያለባቸው ሰዎች የሚያደርጉት ነው። ቁርአን በሽታ ስላለባችሁ ነው፣ ምንም ጥርጥር የለው። ሁላችሁም አንድ ላይ ልትቆሙበት የምትችሉትን መሰረት ትታችሁ ያንን መሰረት ልታደርጉት የምትሮጡት በሽታ ስላለባችሁ ነው ይላል። ፈአማ አለዚነ ፊ ቁሉቢሂም ዘይግ ልባቸው ቆሾ ተበላሽቶ የዛጉ ሰዎች ነው ይሄን የሚያደርጉት ይላል። ስለዚህ ሌላ ነገር አያስፈልገንም። የተለያየ ትርጉም ሊሰጣቸው በሚችላቸው ነገሮች ላይ ብቻ ቢዚ ሆኖ ቀን ማታ እሱን ብቻ ሲያብሰለስልና ሲረጭና ሲበክል የሚኖር ሰው ዘይግ አለበት። ፊ ቁሉቢሂም ዘይግ። ለምንድን ነው ይሄን የሚያደርጉት? እንደፈለጉ ወደ ፈለጉት ታዊል ማድረግ፣ ትርጉሙን ወደ እነሱ ስሜትና ፍላጎት ማዞር እንዲመቻቸው ነው ይላል። ያ ብቻ አይደለም፣ ፊትና ለመፍጠር ነው ይላል። ፈአማ አለዚነ ፊ ቁሉቢሂም ዘይጉን ፈየተቢዑነ ማ ተሻበሀ ሚንሁ ኢብቲጋአ አልፊትነቲ ወኢብቲጋአ ተእዊሊህ። ፊትና ልዩነትን፣ ግጭትን፣ አለመግባባትን ኪዮስ ለመፍጠር ነው። ከዛ እነሱ እንዳሻቸው ወዲህ ወዲያ ለማዞር እንዲመቻቸው ነው ይላል። ስለዚህ ከቁርአን ጋር የሚኖረን ግንኙነት ሙተሻቢ የሆኑ አያዎች ላይ ብቻ በተጻፈ መጽሐፍ ስንጠጣ ከቆየን የሆነ ቀልቡ ላይ ዘይግ ያለበት ሰው ፊትና ሊያመጣብን እሱ ወዳሻው ነገር ሊያዞረን እያጠጣን ነው ማለት ነው። እኛ ቁርአን እየጠጣን ነው ብለን ልናስብ እንችላለን፣ ግን የዘይግ ያለበት በሽታ ያለበት ሰው እያጠጣን ነው። ከዛ ምን ይመጣል? ይወጅ ይመጣል። መስመር ስቶት ሌላ ቦታ መሄድ ይመጣል። ስለዚህ የመጀመሪያው ጉዳይ ሁላችን መቆምና መሰብሰብ ያለብን ግልጽ የሆነው ጉዳይ በምን ልክ ነው ተሰርቶ ያለቀው? ውስጤ እኔ በግልጽ በሆነና ምንም በማከራከረው ነገር ምን ያህል ተሰርቻለሁ? ምን ያህል ተቀርጫለሁ? ምን ያህል ፍሬውን ማጣጣም ችያለሁ? ምን ያህልስ ሙስሊሙ መጀመሪያ በዛ ልክ ተሰርተናል? ያኛውን እንደርስበታለን። ያኛውን ለመረዳት መሰራት ይፈልጋል። ወራሲኹነ ፊል ዒልም መሆን ይፈልጋል። ያልተሰሩ ሰዎች አይደለም እዛ መሄዱት። እኔን እዛ ውስጥ ከቶኝ በማልወጣበት ብዥታና ግራ መጋባት ውስጥ ለምን ይከተኛል? አቅሜ አይደለም። ከተሰራውስ በኢማን ከተሞላው፣ በተቅዋ ከተሞላው፣ ከቀልብ በሽታ ከጸዳው፣ ወራሲኹነ ፊል ዒልም የተባሉት ጋር ከደረስኩት የዛኔ ሶሉሽን አለው። ነገር ግን እሱም እንዲገባ ደግሞ የሚጨቀጨቀው ህዝብም ዋናው ጉዳይ የተስማማንበት ረጅም ጊዜ ሰጥተን ልንገነባበት የሚገባበት ጉዳይ ላይ ማንም ሰው ቦታ አይሰጠውም። ምንም ችግር የሌለው ጭቅጭቅ የሌለው ጉዳይ በጣም ሰው የሚያስደስተው ተቧድኖ የሚሮጠው ተቧድኖ የሚጣላው ምኑ ላይ ነው? ሙተሻቢ የሆነ በሁለት በሶስት መተርጎም ይቻል። ዑለማዎቹ በአንድ መተርጎም አቅቷቸው ከተለያዩ እኔ እንዴት አድርጌ ነው ይሄ ትክክል ይሄ ስህተት ነው ብዬ መገምገም የምችልበት አቅም ራሱ ከየት ነው የማመጣው? ያኛውስ ጉዳይ ምን ያደርግልኛል? አላህ ሱብሓነሁ ወተዓላ የሚጠይቀኝ እኔ በምን ነው?
የመጀመሪያ ጉዳይ ኡሙል ኪታብ ተሰርተናል ወይ? እሱ ጨርሰን በቅቶን ነው ወይ እዛ ሄድ ነው? መሰረታዊ ጉዳዮች በምን ላክል ቦታ ተሰጥቷቸዋል? እሱን ብንመርምር ምንም የለም። ሁሉም ሰው የሚስማማበት ኢማንና ሙእሚን መሆን ምንም ሸክ የለውም አይደል? ኢማን ሙእሚን። እንዴት ነው ሙእሚን መሆነው? ሙእሚን ምንድን ነው? ቁርአን አብራርቶታል። የሁላችንም ጥያቄ እንዴት ሙእሚን እንሆን ነው። ለዚህ ጥያቄ መልስ የሚመልስላችሁ ሰው አግኝታችሁ ታውቃላችሁ ወይ? ስብስብ ጭንቀትና ሐሳቡ ግለሰቦቹ እንዴት ሙእሚን ይሆናሉ የሚል ሙእሚን የሚያደርጋቸውን መስመር ቁርአን የዘረጋውን መስመር እየተገበረ ሙእሚን ያፈራ ስብስብ አለ። ሙእሚን ብቻ እያፈራ የሚያመርት ይህንን ከሰራን በኋላ ከዛ በኋላ የሚያጨቃጭቀው ርዕስ ነገ እንደርስበታለን። ከቁርአን ጋር የሚኖረን ግንኙነት ከሚያቃውሱ ነገሮች አንዱ ምንቆምበት መሰረት ጊዜ ሰተን ምንለፋበት ጉዳይ ትተን አላህ ያስጠነቀቀን በሽታው ጋር ያለ ይህንን በሽታ ስናክም በጣም እችን ብቻ እኮ ብናክማት የሚፈጠረው ነገር ሌላ ሩቅ ነው። ሁላችንንም ያስማማን ቁርአን በግልጽ ያስቀመጠው ጉዳይ ላይ እስቲ ተሰብስበን መጀመሪያ እሱን እንስራው ብለን ብንግባባ እሱን ልንሰራ እኮ 10 ዓመት አይበቃንም እኮ። ሙእሚን ለማፍራት እኮ ያ አዩሀ ለዚነ አመኑ የተባለው እኮ መዲና ላይ ነው። 13 ዓመት ተለፍቶበት። ስለዚህ ይሄኛው ክፍል ይሄ የሳትን የምንሄዳቸው ነገሮች እዚህ ጋር ቆመን በቃ መሰረቱ ላይ ብለን ስንል ቁርአን ቁጥር 1 ያሳሰበው ጉዳይ ምንድን ነው? ደጋግሞ የገለጸው ጉዳይ ምንድን ነው? ኦኬ እኛ የምንለያይባቸውን ርዕሶች እስቲ አንዱን እንኳን ጥቀሱት። ሲያወዛግበን የኖረ አያ ወይም ደግሞ የሚያጨቃጭቀን ርዕስ አንዱን አርረሕማኑ ዐለል ዐርሽ እስተዋ ስንት ጊዜ ተገልጿል? ቁርአን ኢማንና ሙእሚን የሚሉ ቃላቶች ቁርአን ላይ ስንት ተገልጸዋል? 811 ጊዜ ተገልጿል። ስለዚህ የትኛው ነው ትልቁ ጉዳይ? ኢማን ምንድን ነው? ሙእሚን መሆን የሚቻለው እንዴት ነው? ሙእሚን እንዳንሆን እንቅፋት የሚሆንብን ነገር ምንድን ነው? ሙእሚን ብንሆን ደግሞ በህይወታችን በዙሪያችን የሚመጣው ለውጥ ምንድን ነው? ሙእሚን መሆን አስፈላጊነቱ እስከምን ድረስ ነው? ይህን ጥያቄዎች እየጠየቅንና መልስ ለማግኘት እየሞከርን ብንሄድ 811 አያ ገብቶን ተንትነን ተረድተን ወደ ህይወት ቀይረን እስክንመጣ ስንት ነገር ነው የሚወስዱ። አላህ ሱብሓነሁ ወተዓላ በቁርአኑ በጣም በተደጋጋሚ ትኩረት አድርጉበት ብሎ እየነገረን ቁርአንም እየደጋገመው ያሉ ጉዳዮች ባለቤት አተው ሌሎች ጉዳይ ሁሉ ባለቤት እንዴት አገኙ? ጤናማነት ነው? እንዴት ይሄ ሁሉ ሰው ለዓመታት እንዴት ባለቤት አገኙ? እነዚህ ጉዳዮች አንዳንድ ጉዳዮች መጽሐፍ የሚጻፍባቸው በጣም ብዙ የሚያዝናኑ ናቸው። ስለ ከረባት አሁን ከባድ ረድ ተጽፏል። አልከላም አልበታ ሊመን የልበስ ከረባታ የሚል መጽሐፍ የማወላዳ ምላሽ ለከረባት ለባሽ አሳስቦት ማለት ነው። በቃ የሙስሊሙ ዋናው ችግር ከረባት ሆኖበት ማለት ነው። እንዲህ ራሱ ባሳሰበው ዓለም ቁርአን ባልገለጸው ነገር ከረባት ትላለ እንዴ? በማንኪያ ለሚጠቀም ሰው የወረደ ደግሞ የተጻፈ መጽሐፍ ርዕሱ እኔ እንጃ በጣም ኃይለኛ ሙሉ ርዕሱ ረስቸዋለሁ። አሰዋዒቅ ሊመን ያእኩሉ ቢልመላኢቅ አይነት ነው። መብረቃዊ ምላሽ በማንኪያ ለሚበላ። መጽሐፎቻችን ሁሉ ቢዚ ሆነው መከራቸው የሚያዩት በምን ጉዳይ ነው?
አብዛኛው ነገር የሚጻፈው በምን ጉዳይ ነው? ጭቅጭቆቹ በምን ርዕስ ላይ ናቸው? መጀመሪያ ቁርአን ትኩረት ያደረገባቸውና አሳሳቢ ናቸው ያላቸው ጉዳይ በምን ልክ ነው የተጨነቅንባቸውና ያደረስናቸው? ለምንድን ነው ሌላ ሜዳ ውስጥ ገብተን ስንባዝን ስንባክን ጠብ ለማይል ነገር ማለት ነው? እኛ የመረጥነው ርዕስ በሙስሊሙ ህይወት ውስጥ ምን ጠብ የሚል ነገር አመጣ? አላህ ስብሐነሁ ወተዓላ ደጋግሞ ጉዳይ ያደረገው ርዕስ ደግሞ በመተዋችን ምን አይነት ቀውስ ይዘን መጣን? መጀመሪያ መጠየቅ ያለብን ቁርአን ያሳሰበው ነገር ምንድን ነው? አሳሳቢ ነው ያለው ነገር ምንድን ነው? ደጋግሞ የገለጸው ያብራራው ነገር ምንድን ነው? ያ ጉዳይ እንዴት ህይወት ይሆናል? እንዴት ይመጣል? ከዛ ባለፈ ደግሞ ስሙ ራሱ በረካ አለው። ስም በመቀየር አባዜ ውስጥ ገብተን ደግሞ መከራ፣ የስም ለውጥ። አላህ ኢማን ይላል፣ እኛ ሌላ ስም። አላህ ሙስሊም ይላል፣ እኛ ሌላ ስም እየቀየርን። ቁርአን የሚያውቀው ሙእሚን፣ ሙተቂን አይደለም፣ ሙሕሲኒን፣ ሙኽሊሲን። አላህ ያመጣው ስም አለ። እንዴት ሙተቂን ከሚባሉት እንሆናለን? አሁን እንደዛ አይደለም። ሌላ ራሳችን የፈጠረው ስም አለ። እንዴት እሱን እንሆናለን? ስለዚህ ይሄ የምንቆምበት መሰረት፣ ትኩረት የምንሰጠው ነገር ቁርአን ራሱ ትኩረት የሰጠው ነገር ማድረግ። እሱን ስንስት ሁሉ ቂብላው ነው የሚበላሸው። ሌላ አንድን ጨምርና እናቆማለን። ሌላኛው ችግር ከቀልብ በሽታ ጋር የተገናኘ ነው። አፈላ የተደበሩን አልቁርአን አም ዐላ ቁሉቢን አቅፋሉሃ። ቁርአን ጋር ያለ ግንኙነት መበላሸት ተደቡር አለማድረግ ማለት ነው። ተደቡር ማድረግ የሰው ልጅ በሙሉ ተሰጥኦ ነው። ለሁሉም ሰው የተሰጠ ነው። የቁርአንን ቃላቶች፣ ስሞች፣ አያዎቹ፣ መልእክቶቹ ውስጥ ገብቶ የተለየ አይነት ዓለም ውስጥ የተለየ መልእክት ውስጥ ጉዳዩን የማብሰልሰል የማብላላት ጉዳይ ውስጥ መግባት የሰው ልጅ ሁሉ ባህሪ ነው። ጤናማ የሆነ ሰው የተሰጠው ነገር ነው። ነገር ግን ችግር ሲፈጠር፣ በሽታ ሲፈጠር፣ የሰው ልጅ የተፈጠረበት ተፈጥሮ ስቶ ሌላ ማንነት ይዞ ሲመጣ ይሄ ነገር ይበላሻል። ከዚህ ቁርአን ራሱ በመገረም ነው የሚጠይቀው። አፈላ የተደበሩን አልቁርአን፣ ቁርአንን አያስተነትኑም ይላል። እንዴት አያስተነትኑም? ቁርአን እንዴት ተደቡር አያደርጉም? ወይንስ ልቡናቸው ተከርችመዋል በቁልፍ? አም ዐላ ቁሉቢን አቅፋሉሃ። በሩ መዘጋት ብቻ አይደለም፣ ቁልፉ ራሱ ትላልቅ ጋን ከእንደገና እሱ ላይ ተንጠልጥሏል። አም ዐላ ቁሉብ አቅፋሉሃ። ቁልፎቹ ራሱ ገና። ይሄ እንደዚህ አይነት የቀልብ መዘጋት ከቁርአን ጋር ሊያራርቅ ይችላል። ይሄ የበሽታ ጋር የተያዙ ጉዳዮች፣ የቀልብ ጋር የተያዙ ጉዳዮች ቁርአንን የሚጋርዱብን ነው። ኢብኑል ቀይም ልብ እንደ መስታወት ነው። የቁርአንን ብርሃን ለማስተላለፍ እላዩ ላይ ያሉ ቆሻሻዎችና ብርሃኑ እንዳይተላለፍ የሚጋርዱት ነገሮች መጽዳት አለባቸው። ስለዚህ እንደዚህ የቀልብ በሽታዎች ጋር የተያዙት ዘይግን የመሰለ መዛግን የመሰለ ከላ በል ራነ ዐላ ቁሉቢሂም ማ ካኑ የክሲቡን እንዳለው ሰዎች ይሰሩት የነበሩት ኃጢአት ተደራርቦ ልቡን እንዳለ ብቻ ደፍነውታል በቆሻሻ። ይሄ አይነት ነገሮች ከአያው ጋር እንዳንገናኝ ያደርገዋል። ሰአስሪፉ አን አያቲ የለዚነ የተከበሩን ቢገይሪል ሐቅ። ትዕቢት ልባቸው ውስጥ ትዕቢት ያለባቸውን ሰዎች
ከአያዎቼ ዞር አደርጋቸዋለሁ። ከቀልብ ጋር የተያያዙ በሽታዎች ከቁርአን ብርሃን ጋር የሚኖርን ግንኙነት ያበላሻሉ፣ እንዳይሆን ያደርጉታል። ስለዚህ ከውጫዊ ጉዳዮች በተጨማሪ ከውስጥ ልብ ጋር የተያያዙ ጉዳዮችም በዛው ልክ ሕክምና ይደረግላቸዋል ማለት ነው። ይህንን ባደረግን ቁጥር ከቁርአን የሚጋርዱንን ነገሮች እያወቅናቸው እንመጣለን። እነዚህና መሰል ነገሮች በቁርአን በጣም ብዙ ነው የተገለጡት። ምንድን ነው የሚጋርደን ቁርአን ጋር እንዳንገናኝ የሚሉት? ስለዚህ እስከዚህ ድረስ ካየነው ምናልባት ሌሎቹን መጨመር ካለብን በትንሹ እንጨምራለን። በዋናነት ግን ቁርአን ላይ ሰዎች ወደ ቁርአን በሚሄዱበት ሂደት ውስጥ ጋርዶ የሚያስቆማቸው ምንድን ነው የሚለው በደንብ ማጥናት ይፈልጋል። ቆም ብለን መመርመር ይፈልጋል። ብዙ አይነት ሰዎች አሉ። እንደ ሰዎቹ አይነት ግርዶሹ ይለያያል። ያነሳናቸው ነጥቦች ለእኛ ቀረብ ያሉና ከኛ ጋር በተለይ ተከታዮች ሙስሊም ሆነው ተከታዮች ለሆኑት እንቅፋት ከሚሆኑት ሰው ነጥቦች ውስጥ ቀረብ ያሉትን ለማንሳት ያክል ነው። እንግዲህ ዛሬ ያነሳናቸው ርዕሶች ቁርአንን ለመረዳት ግርዶሽ የሚሆኑብን ነገሮች ምን ምንድን ናቸው ብሎ ነው ቁርአን ያብራራው የሚለውን ርዕስ 5 ወይ 6 ነጥቦችን ለማየት ነው የሞከርነው።